የብሔር ፌዴራሊዝም ሊፈርስ ነው። አዲስ አበባ ክልል ሊሆን ነው። ሰሞኑን በብሔር አደረጃጀት የተዋቀሩ ክልሎች ሊፈርሱ ይችላሉ። አዲስ አበባና ድሬዳዋ ክልል ሊሆኑ ነው የሚሉ መረጃዎች ከዚህም ከዚያም እየተናፈሱ ይገኛል። ሕገ መንግስቱ ሊሻሻል ነው የሚል መረጃም እንደዚሁ እየተናፈሰ ነው። የብሔር ፌዴራሊዝም ላለፉት 35 ዓመታት በኢትዮጵያ ውስጥ ሰፍኖ ይገኛል። ይህ የብሔር ፌዴራሊዝም ታዲያ ደጋፊ እንዳለው ሁሉ ተቃዋሚም አለው። የብሔር ፌዴራሊዝም የሀገሪቱን ብሔር ብሔረሰቦችና ህዝቦች በቋንቋ በባህልና በታሪክ ላይ ተመስርተው በራሳቸው አስተዳደር እንዲደራጁ የሚያደርግ የፖለቲካ ስርዓት ነው። ይህ ስርዓት የህዝቦች እኩልነትና የብዝሃነት መብት መጠበቁን የሚያረጋግጥ ሲሆን፣ በተቃራኒው ደግሞ ለሀገራዊ አንድነት መሸርሸር ምክንያት ይሆናል በሚል በስፋት ይተቻል። ለአብነት ያህል በአሁኑ ሰዓት በኢትዮጵያ ውስጥ ክልሎች የፌዴራል መንግስቱን ወደ መፈታተን ደርሰዋል። ለአብነት ያህል የትግራይ ክልል ከፌዴራል መንግስት ስርዓት ወጥቶ የራሱን ውሳኔ በማስተላለፍ ላይ ይገኛል። በአማራ ክልል ለብሔራቸው ህልውና የሚታገሉ ኃይሎች አሁንም በፌዴራል መንግስት አንገዛም የሚል ተቃውሞ እያቀረቡ ነው። በኦሮሚያ ክልልም በተመሳሳይ ለብሔራቸው ህልውና የሚታገሉ ኃይሎች በፌዴራል መንግስቱ አንገዛም በማለት ተቃውሞ እያቀረቡ ነው። እንደዚህ አይነት ሁኔታ የተፈጠረው የብሔር ፌዴራሊዝሙ ላለፉት ዓመታት የፈጠረው ክፍተት ነው በማለት የሚከራከሩ ግለሰቦችም አሉ። ክልሎች የብሔር አወቃቀር ላይ ይከተሉ ይችላሉ የሚለው ሰሞነኛው አጀንዳም የብዙዎችን ትኩረት ስቧል። እውነት እንደተባለው የብሔር ፌዴራሊዝም ሊቀር ነው? ህገ መንግስት ሊሻሻል ነው የሚለው ጥያቄ በስፋት ለውይይትና ለክርክር የቀረበ ሆኗል። ኢህአዴግ ወደ ስልጣን መምጣቱን ተከትሎ ተግባራዊ የሆነው ፌዴራላዊ አስተዳደር አወቃቀር 14 ክልሎች ነበሩት። ብዙም ሳይቆይ ደቡብ ክልሎች በአንድ ተጠቃሎ የአዲስ አበባ ክልልነት ወደ ከተማ አስተዳደርነት ሲለወጥ ቁጥሩ ወደ 9 ወርዶ ቆይቷል። የአዲስ አበባ ክልልነትም ወደ ከተማ አስተዳደርነት ዝቅ አለ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ደግሞ የቀድሞ የደቡብ ክልል ፈርሶ ሌሎች ክልሎች በአዲስ መልክ ተዋቀሩ፣ ወይም ከደቡብ ክልል አዳዲስ ክልሎች ተዋለዱ። የክልልነት ጥያቄ ሲነሳበት ከቆየ የደቡብ ኢትዮጵያ ባለፉት ጥቂት ዓመታት 3 አዳዲስ ክልሎች በመውጣታቸው የፌዴራል መንግስቱ አባል ክልሎች ቁጥር አሁን ወደ 12 ደርሷል። 12 ክልል ያላት ኢትዮጵያ አሁን ደግሞ የብሔር ፌዴራሊዝም ሊፈርስ ነው፣ አዲስ አበባ ክልል ሊሆን ነው የሚል መረጃ እየተናፈሰባት ይገኛል። ልሂቃን ደግሞ ወደ ውይይት ገብተዋል። የብሔር ፌዴራሊዝሙን ለማፍረስም ሆነ አዲስ አበባ ከተማን ክልል ለማድረግ ወይም ድሬዳዋን ከከተማ አስተዳደርነት ወደ ክልልነት ለማምጣት ህገ መንግስቱ መሻሻል አለበት። ህገ መንግስቱ ሳይሻሻል ይህ ሁሉ ሊሆን አይችልም። ህገ መንግስቱ መሻሻልን በሚመለከት የኦሮሞ ፖለቲከኞች በስፋት ይቃወማሉ። ለአብነት ያህል ኦፌኮ በአንድ ወቅት ህገ መንግስት መሻሻል የለበትም በማለት ተቃውሞውን አቅርቧል። ህገ መንግስት ማለት በዜጎችና በመንግስት መካከል ያለውን ግንኙነት፣ መንግስታዊ አወቃቀር፣ ስልጣንና ኃላፊነት እንደዚሁም የዜጎችን መሰረታዊ መብቶች የሚያካትት ለሌሎች ህግጋት መሰረት የሆነ የበላይ ህግ ነው። ሆኖም በጊዜ ሂደት ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ለውጦች መኖራቸው የነባራዊ ዓለም ሀቅ እንደመሆኑ እነዚህ ለውጦች ታሳቢ ባደረገ መልኩ ሊሻሻል ይችላል። ለአብነትም እንደ ናሽናል አርካይቭስ መረጃ በዩናይትድ ስቴትስ አሜሪካ 27 የህገ መንግስት ማሻሻያዎች ያሉ ሲሆን የመጀመሪያዎቹ 10 በ1791 እንደ የመብቶች ቢል ወይም ቢል ኦፍ ራይትስ ጸድቀዋል። እስካሁን ድረስ በኢትዮጵያ ውስጥ የኢፌዴሪ ህገ መንግስት በይፋ ተሻሽሎ በስራ ላይ የዋለበት አዲስ ክስተት ተፈጥሮ አያውቅም። ሆኖም ግን በፖለቲከኞችና በምሁራን መካከል በተለይም የብሔር ማንነትና ራስን በራስ የማስተዳደር መብትን አንቀጽ 39ን አስመልክቶ የማሻሻያ ጥያቄዎችና ውይይቶች አሉ። ማንኛውም ህገ መንግስታዊ ለውጥ በህገ መንግስቱ አንቀጽ 104 እና 105 በተቀመጡት ጥብቅ የህግ ሂደቶች ለምሳሌ በህዝብ ተወካዮችና በፌዴሬሽን ምክር ቤት እንዲሁም በክልል ምክር ቤቶች በሚሰጡ የ2/3 ድምፅ ውሳኔዎች ብቻ የሚከናወን ነው። ለመሆኑ ህገ መንግስቱ ይሻሻል ሊሆን የብዙዎች ጥያቄ ነው። የህገ መንግስት መሻሻል ጉዳይ በምክክር ኮሚሽን ከተያዙት ቁልፍ ጉዳዮች አንዱ ነው። ሆኖም ግን የኦሮሞ ፖለቲከኞች ህገ መንግስት መሻሻል የለበትም የሚል ተቃውሞ ያቀርባሉ። በአንድ ወቅት ኦፌኮ በህገ መንግስት ማሻሻያ ስም ሀገሪቷ እንድትፈርስ መደላድል እየተዘጋጀ ነው ሲል ክሱን አቅርቦ ነበር። በአንድ ወቅት የፌዴራል ህገ መንግስት ማሻሻያ በሚል በኢትዮጵያ ፖሊሲ ጥናት ኢንስቲትዩት የጥናት ውጤቱን ማስታወቁ ይታወሳል። በጥናቱ መሰረት ወቅታዊ ችግሮች ሳቢያ ጥናቱ ካልተከናወነበት የትግራይ ክልል በቀር 75 ከመቶ ኢትዮጵያውያን የህገ መንግስት ማሻሻያ እንዲደረግ ፍላጎት እንዳላቸው ጠቁሟል። በጥናቱ ላይ የሰንደቅ ዓላማ ጉዳይን ጨምሮ የብሔሮችና ብሔረሰቦች የመገንጠል መብትን የሚያትተው አንቀጽ 39 በተለይም ንዑስ አንቀጽ 4 ማሻሻያ ከሚፈልጉት ውስጥ አንዱ ሆኖ ቀርቧል። ይህንን የጥናት ግኝት አስመልክቶ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ግንቦት 21 ቀን 2015 ዓ.ም ባወጣው መግለጫ ተቃውሞውን አቅርቦ ነበር። በመግለጫው በህገ መንግስት ማሻሻያ ስም የህብረ ብሔራዊ ፌዴራሊዝም ስርዓት እንዲናድና ሀገሪቱ እንድትፈርስ መደላድል እየተዘጋጀ ነው ሲል ከሷል። ይህ በ3 ገጽ የተቀነበበው መግለጫ የተቋሙን ጥናት በብርቱ ተችቷል። ለአብነትም የኢትዮጵያ ፖሊሲ ጥናት ኢንስቲትዩት
የፌዴራል ሕገ መንግስት ምሰሶ የሆኑትን ለይቶ በመምረጥ የሕገ መንግስቱን መግቢያና አርማን ጨምሮ የፌዴራል የሥራ ቋንቋ አንቀጽ 5፣ የብሔሮች ብሔረሰቦችና ሕዝቦች ሉዓላዊ የሥልጣን ባለቤትነት አንቀጽ 8ን ጨምሮ 6 አንቀጾች መሻሻል እንዳለባቸው አረጋግጫለሁ ማለቱን ነቅፈዋል። የኦፌኮ አቋም አንድና አንድ ነው። የብሔር ፌዴራሊዝሙ በጭራሽ መፍረስ የለበትም የሚል ነው። በሌላ በኩል ደግሞ የብሔር ፌዴራሊዝም መፍረስ አለበት የሚል መከራከሪያ ሀሳብም የሚያቀርቡ አሉ። ለአብነት ያህል ዶክተር ሙሉጌታ ይልማ የብሔር ፌዴራሊዝም ኢትዮጵያን ከማዳከም አልፎ እያፈራረሳት እንደሆነ መረዳት አለብን ሲሉ ይሟገታሉ። የዶክተር ሙሉጌታ ይልማ እይታ የብሔር ፌዴራሊዝምን በሚመለከት እንዲህ የሚል ነው። እየኖርንበት ያለነው የሀገራችን የ35 ዓመት የብሔር ፌዴራሊዝም ታሪካችን እንደሚያሳየው ኢትዮጵያዊነት አደጋ ላይ መውደቅ የጀመረው በሀገራችን ክልሎች የብሔር ሀረግን ተከትለው ከተዋቀሩ በኋላ እንደሆነ ነው። በእርግጥ ሕገ መንግስቱ ክልሎች የሚዋቀሩት በህዝብ አሰፋፈር፣ ቋንቋ፣ ማንነትና በመፈቃቀር ላይ የተመሰረተ ነው ቢልም በተግባር ሲመነዘር ግን የብሔር ሀረግን ወይም ኤትኒክ ላይን ተከትሎ በተሰራ የክልል አወቃቀር ላይ የተመሰረተ መሆኑን ነው መረዳት የሚቻለው። የህዝብ አሰፋፈር የሚለው መስፈርት ስራ ላይ ሲውል አይታይም። የሸዋ ኦሮሞውን የሸዋ አማራ ሳይቀርበው ቀርቶ አይደለም ወለጋ ካለው ኦሮሞ ጋር እንዲካለል የተደረገው። የሸዋ አማራም እንዲሁ ሸዋ ያለው ኦሮሞ ሳይቀርበው ቀርቶ አይደለም ጎጃም ካለው አማራ ጋር የተካለለው። አከላለሉ የህዝቦችን አሰፋፈር ሳይሆን የብሔር ሀረግን የተከተለ በመሆኑ ነው። የየክልሎችን አሰያየምንም ስንመለከት ከደቡብና ደቡብ ምዕራብ ከሚባሉ ክልሎች በስተቀር የተቀሩት ክልሎች በሙሉ የየብሔረሰባቸውን ስም እንዲይዙ ነው የተደረገው። የጎጃም፣ የጎንደር፣ የወሎ ወዘተ ክፍለ ሀገር ከማለት ይልቅ የአማራ ክልል ማለቱ የወለጋ፣ የሐረር፣ የባሌ ወዘተ ክፍለ ሀገር ከማለት ይልቅ የኦሮሞ ክልል እንደሚባለው ማለት ነው። ክልሎቹ የየብሔረሰቦቹ ግዛቶች መሆናቸውን በማያሻማ መንገድ በግልጽ ለማሳየት ከመነጨ ፍላጎት መሆኑ የሚያጠያይቅ ጉዳይ አይሆንም። በተጨማሪም አንዳንድ ክልሎች በሕገ መንግስታቸው ውስጥ ያካተቷቸውን አንቀጾች ስንመለከት የክልሎች አወቃቀር የብሔር ሀረግን ተከትሎ እንደሚሄድ ሌላ ማረጋገጫ ሆኖ ነው የምናገኘው። የቤኒሻንጉል ጉሙዝ ክልል እና የኦሮሞ ክልል ሕገ መንግስት እንደ ምሳሌ መጥቀስ ይቻላል። የቤኒሻንጉል ጉሙዝ ክልል ሕገ መንግስት አንቀጽ 2 በክልል ውስጥ የሚኖሩ ሌሎች ህዝቦች መኖራቸው ቢታወቅም የክልሉ ባለቤት ወይም ብሔር ብሔረሰቦች በርታ፣ ጉሙዝ፣ ሽናሻ፣ ማኦና ኮሞ ናቸው ይላል። የኦሮሞ ክልል ሕገ መንግስትም አንቀጽ 2 የኦሮሞ ህዝብ የክልሉ የበላይ ስልጣን ባለቤት ሲሆን የህዝቡ የበላይነት የሚገለጸው በሚመርጣቸው ተወካዮችና ራሱ በቀጥታ በሚያደርገው ዴሞክራሲያዊ ተሳትፎ ነው ይላል። ከሁለቱም ክልሎች ሕገ መንግስት ለመረዳት የሚቻለው በክልል ውስጥ የሚኖሩ የሌላ ብሔረሰብ አባላት የክልሉ ብሔረሰብ ከሆነው እኩል መብት እንደማይኖራቸው ነው። ይህ አይነቱ የመብት ጥሰት ደግሞ በአብዛኛው ክልል ውስጥ በተግባር እየሆነ የሚታይ ጉዳይ ነው። ይህ ከሆነ ደግሞ ሌላ ኢትዮጵያ እኩል መብት እንዳይኖር ያደርጋል። አንደኛ በብሔሮች መካከል ያለውን ልዩነት የሚያሰፋ፣ ሲቀጥልም ሰጥቶ መቀበልን አስቸጋሪ የሚያደርግ እንዲሆን ያደርጋል። ሁለተኛ የብሔር ልሂቃንን የሚያጠናክር መሆኑ ነው። ልሂቃኑ በክልላቸው ውስጥ የሚኖራቸውን የፖለቲካ ስልጣን ለማጠናከር ሲሉ በብሔር ፖለቲካ ዙሪያ እንደሚጠመዱም ነው። ትልቁን ሀገራዊ ስዕል ማየት ይሳናቸዋል ማለቱ ነው። ሶስተኛ የዜሮ ድምር ጨዋታንም እንደሚፈጥር ነው። ልሂቃኑ ፖለቲካውን የሚመለከቱት ሀብትንና ቁጥጥርን በበላይነት በመያዝ የሚጠናቀቅ ውድድር እንደሆነ አድርገው ነው። ከዚህም የተነሳ ከሀገረ መንግስት ፕሮጀክት ጋር ይጋጫሉ። አራተኛ የብሔር ፌዴራሊዝም ዞሮ ዞሮ ፈራሽ አፍራሽ እንደሆነ ነው እንደ ዶክተር ሙሉጌታ እይታ። የሮደር ጥናት የዓለም አቀፍ ተሞክሮችን ስላካተተ በብሔር ፌዴራሊዝም ላይ ሰፊ ግንዛቤ ወይም አረዳድ ሊያስጨብጥ ይችላል የሚል እምነት አለኝ ይላል። ኢትዮጵያም ባለፉት 35 ዓመታት እየኖረችበት ያለው የአስተዳደር ስርዓት ለእኛም ኢትዮጵያውያኖች በቂ ትምህርት አስገኝቶልናል ባይ ነኝ። ዛሬ ኢትዮጵያ እንደ ሀገር ልትቀጥል መቻሏ ጥያቄ ውስጥ መግባቷን እንድናየው አድርጎናል ማለት ነው። እንግዲህ ሀገሪቱ በዚህ አይነት አስከፊ ሁኔታ ውስጥ እያለችም ቢሆን የብሔር ፌዴራሊዝም አቀንቃኞች ስርዓቱን በመደገፍ ሽንጣቸውን ገትረው ነው የሚከራከሩት። በደጋፊዎች ጎራ አብዛኛውን ጊዜ ጎልተው የሚታዩትና ድምጻቸውም የሚሰማው የትግራይና በተለይ የኦሮሞ ብሔርተኞች ናቸው። አንዳንዶቹ ሕገ መንግስቱ በትክክል ስራ ላይ አለመዋሉ ነው እንጂ ሳይሸራረፍ ስራ ላይ ቢውል ሀገሪቱ ለገባችበት ችግር መፍትሄ ነው የሚሉ ናቸው። ብዙ ጊዜ የሚያነሷቸውም ሕገ መንግስቱ ላይ የሰፈረውን የመዘዋወርና በማንኛውም ቦታ የመኖርን መብት አንቀጽ 32፣ የመምረጥና የመመረጥን መብት አንቀጽ 38 ነው። በየክልሎቻቸው ላይ ግን የክልሉ ባለቤት ከሆኑት ውጭ ሌሎቹ መምረጥም መመረጥም እንደማይችሉ፣ መጤ ወይም ህጋዊ ድሃ እየተባሉ የሚባረሩ መኖራቸውን አይናገሩ። አንዳንዶቹ ደግሞ ሕገ መንግስቱን ዴሞክራሲያዊ አድርጎ ማስቀጠል ይቻላል የሚሉ ናቸው። እንዴት ዴሞክራሲያዊ ማድረግ እንደሚቻል ግን አይናገሩ። ዴሞክራሲያዊ ለማድረግ ከተፈለገ በየክልሉ ውስጥ ለሚኖሩ ነዋሪዎች ወይም ዜጎች በሙሉ እኩል መብት መስጠት ያስፈልጋል። ይሄ ደግሞ ብሔር ፌዴራሊዝም የቆመበትን የክልሎች ሕገ መንግስትና የብሔር ሀረግን ተከትሎ የሚሄደውን የክልሎችን አወቃቀር የሚያፋልስ ነው። ከብሔርተኞቹ ፍላጎት ጋራም የሚቃረን ጉዳይ ነው የሚሆነው። የፌዴራላዊ አስተዳደር ስርዓት ትከተላለች የምትባለው ናይጄሪያም ሳትቀር
የብሔር ሀረግን ተከትሎ የሚሄድን አስተዳደር አትከተልም። በዓለምም ደረጃ የብሔር ፌዴራሊዝምን ይከተሉ የነበሩ እንደ ዩጎዝላቪያ ያሉት ሀገሮች ከጠፉ ቆይተዋል። ነበሩ እየተባለ የታሪክ ማስታወሻ መሆን ከጀመሩ ውሎ አድሯል። በሶቪየት ህብረት ከ69 ዓመት በኋላ፣ በዩጎዝላቪያ ከ46 ዓመት በኋላ፣ በቼኮስሎቫኪያ ከ25 ዓመት በኋላ፣ በማሌዥያ ሲንጋፖር ከ2 ዓመት በኋላ፣ በፓኪስታን ባንግላዴሽ ከ16 ዓመት በኋላ፣ በሰርቢያ ሞንቴኔግሮ ከ14 ዓመት በኋላ የዘር ፌዴራሊዝሙን ፈረሰ፣ አገሮቹም ተበታተኑ። ታዲያ ይህንን በብዙ ሀገሮች ተሞክሮ የወደቀ የማህበራዊ ሙከራ ወይም ሶሻል ኤክስፐሪመንት ለምንድን ነው ከጀርባችን ላይ የማናወርደው? ኢትዮጵያዊነትን እያሳነሱ ብሔርን እያስቀደሙ መሄድ ብዙ ርቀት አይወስድም። እንደ ፈራረሱት ሀገራት መፍረስ ያመጣል፣ የጊዜ ጉዳይ ካልሆነ በስተቀር። መፍትሄ ሊሆን የሚችለው የብሔራዊ አንድነት ስሜት ያለው ዜጋ መፍጠሩ ነው። ዜግነቱን የሚያስቀድም ኢትዮጵያዊ ማለት ነው ሲሉ ዶክተር ሙሉጌታ ይናገራሉ። አዲስ አበባ ክልል ልትሆን ነው፣ የብሔር ፌዴራሊዝም ሊፈርስ ነው በሚለው ሰሞነኛ አጀንዳ ከላይ የሰማችሁትን መሰናዶ አሰናዳ። አዲስ አበባ ክልል ለመሆን፣ ድሬዳዋ ክልል ለመሆን የብሔር ፌዴራሊዝም እንዲፈርስ ከተፈለገ ህገ መንግስቱ መሻሻል አለበት። በህገ መንግስቱ መሻሻል ዙሪያ ምን ትላላችሁ? ሀሳብ አስተያየት ስጡበት።